ሰላም እንዴት ናችሁ? በያላችሁበት መልካም ምሽትን እንዳሳለፋችሁ ተስፋ አድርጋለሁ። ቼልሲ በቻምፒዮንስ ሊግ በስታንፎርድ ብሪጅ ቤኔፊካን አስተናግዶ ነበረ። እንግዲህ ይሄ ጨዋታ ቼልሲ 1-0 በሆነ ውጤት በማሸነፍ የመጀመሪያ 3 ነጥቡን አሳክቷል በቻምፒዮንስ ሊግ። ቼልሲ ግን ጨዋታው እውነት ለመናገር በራሳቸው ላይ ቤኔፊካ ባስቆጠሩት ጎል ነው እንግዲህ ቼልሲ ማሸነፍ የቻለው። ዞሮ ዞሮ ግን ከረፍት በፊት የነበረውን እንቅስቃሴ ስንመለከት ጥሩ የሆነ እንቅስቃሴ ቼልሲ ትንሽ የተወሰነ መሻሻል የታየበት ነበር። በእርግጥ ከፕሪሚየር ሊጉ የተሻሽሎ የቀረበበት አይነት ቼልሲን ነበር የተመለከትነው። ዞሮ ዞሮ ግን በቂ የሚባል አይነት እንቅስቃሴ ነው ብዬ አላምንም እውነት ለመናገር። እንደዛም ሆኖ ግን ቼልሲ ከፔድሮ ኔቶ በቀይ መስመር ላይ የተሻገረውን ኳስ አሌሃንድሮ ገርናቾ ወደ ፔናልቲ ቦክስ ክሮስ ሲያደርገው የራሱ የቤኔፊካ ተከላካይ ነው እንግዲህ በራሱ መረብ ላይ ማስቆጠር የቻለውና ቼልሲ 1-0 መምራት ከጀመረ በኋላ ከረፍት ተመልሰው እንደገቡ ግን ቼልሲዎች በደንብ ተበልጠው ታይቷል። ሜዳ ላይ ቤኔፊካዎች በጣም ጥሩ እንቅስቃሴ አድርጓል። የሆዜ ሞሪኖ ቤኔፊካ አሪፍ እንቅስቃሴን እያደረገ ነበርና ከኤንዞ ማሬስካ አንዳንድ አሻሽሎ የገባው ነገር አለ። እውነት ለመናገር ካሻሻላቸው ነገሮች ውስጥ አንዱ ምንድነው ጌም ማኔጅመንት የሚባለው ነገር። ይሄ ባለቀ ሰዓት ጎሎችን እንዳያስተናግድ ተጫዋቾቹ ፓኒክ የሚያደርጉበትን መንገድ እንዲያስተካክሉ በተወሰነ ደረጃ ከመጀመሪያው የቻምፒዮንስ ሊግ ጨዋታ ልምድ ወሰዱ ይመስለኛል እና አሪፍ ነበረ ይሄኛው የጌም ማኔጅመንት ሂደቱ። ዞሮ ዞሮም ቅያሬዎቹ ጥሩ ነበሩ። ቼልሲ ቀይሮ የገባበት መንገድ አሪፍ ነበረ። እንደ ሌላው ጊዜ ሳይሆን የተሻለ አይነት ልምድ የታየበት ቅያሬ አድርጓል ኤንዞ ማሬስካ። ከዛ በፊት ግን ቼልሲ መጀመሪያ ይዞት የገባው 11 አሰላለፍ ላይ በጣም አስደንጋጭ ሆኖ አሰላለፎችን ይመስላል። በጣም ለማመን የሚከብድ አንዳንድ ጊዜ ታሪክ ጆርጅን አሁንም ድረስ እንደ አጥቂነት እየተጠቀሙ እንደ አማራጭነት ያስገቡታል ኤንዞ ማሬስካና ይሄ በጣም አዋጪ አይመስለኝም። አሁን ኤንዞ ማሬስካ ታሪክ ጆርጅን አጥቂ አይደለም እንቅስቃሴውም ላይ በደንብ ሲሳተፍ አላየነውም። እኔ እንደውም በጣም የገረመኝ ነገር ምን መሰላችሁ? ጨዋታው ላይ ካያችሁት ታሪክ ጆርጅ የነካቸው ኳሶችን ፔናልቲ ቦክስ ስር የነካቸው ተሾቹ ራሱ በጣም ዝቅተኛ ነበር። በተወሰነ ደረጃ ነበር እንደውም ተሳትፎ ሲያደርግ የነበረውና ያ ነገር በጣም አሳሳቢ ነው። በዚሁ የሚቀጥል ከሆነ ተጫዋቾች በሚጎዱበት ሰዓት፣ በቀይ ካርድ በሚወጡበት ሰዓት ታሪክ ጆርጅን እንደ አጥቂ አድርጎ መጠቀም አማራጭ አይመስለኝም። ምንም አይነት ተሳትፎ አላደረገም። ኦልሞስት ቼልሲ በ10 ተጫዋች እንደተጫወተ መቁጠር ትችላላችሁና ይሄ ነገር ደግሞ እኔ ተቀባይነት አለው ብዬ አላስብም። በ10 ተጫዋች ነው የሚመስለው እኮ በቃ ታሪክ ጆርጅ ከፊት ለፊት ላይ ተቀምጦ ሮሉን ያለበትንም ፖዚሽን ምን የአጥቂም ፖዚሽን ላይ 9 ቁጥር ቦታ ላይ ሆኖ የት ጋር ራሱ ማጥቃት እንዳለበት የሚያውቅ አይነት ተጫዋች አይደለም። ያለው 9 ቁጥር ፖዚሽን ላይ ነው ተሰጥቶት የገባው። ሆኖም ግን እሱ ግን ወደኋላ እየተሳበ በራሱ ሌላ ጊዜ በኖርማሊ የሚጫወትበት የግራ መስመር አጥቂ ፖዚሽን ላይ ለመግባት ይሞክራል። አንዳንድ ኳሶች እንደውም ክሮስ ተደርጓል፣ በፔድሮ ኔቶ ክሮስ ተደርጓል፣ በገርናቾ ክሮስ በሚደረጉበት ወቅት ኳሶቹ እንዳለ ምንም አይነት ተጫዋች ወደፊት መጥቶ ኳሶቹን ለመረከብ ወይም ደግሞ ለማጥቃት ምንም አይነት ተጫዋች አልነበረምና ክፍተት በጣም ይታይበት ነበር። ቼልሲ የሚሰጡት ክሮሶች በሙሉ የሚባክኑ ነበሩ ማለት ነው። ይሄም በታሪክ ጆርጅ የታየ ነው። ታሪክ ጆርጅ ለቦታው ለ9 ቁጥር አጥቂነት የሚመጥን አይነት ተጫዋች አይደለም። እውነት ለመናገር ለቼልሲም የሚመጥን አይነት ተጫዋች አይደለም። ከተጫዋች እንደውም ከማጣት የተነሳ ካላላችሁ በስተቀር ለቼልሲ የሚመጥን አይነት ተጫዋች አይደለም ታሪክ ጆርጅ። ይሄን ነገር ነው ያየሁበት በዚህ ቻምፒዮንስ ሊግ ጨዋታ። ከዛ በዘለለ ግን አሁንም ቢሆን ኤንዞ ማሬስካ በማርክ ጊዩ እንዳላመኑበት ነው እያየን ያለ ነው። በቃ ማርክ ጊዩ በጣም እኔ ቢሞከር አንድ እድል ሰው እኮ እድል ማግኘት አለበት። ጥሩ ነገሩንና መጥፎ ነገሩን ለመለየት እድል መሰጠት አለበት። ተጫዋቹ ተጩቶ አሪፍ ነገር እንደማያሳይ መጀመሪያ መታየት መቻል አለበት። ያንን ለማድረግ ግን እድል ካልሰጠው እንዴት ይሆናልና ማርክ ጊዩን ምንም አይነት እድል አልሰጡትም። እንደውም በካሜራ ሳየው ቁጭ ብሎ ቤንች ላይ በጣም ነበር ያሳዘነኝና የማርክ ጊዩ ምንም አይነት እድል አለማግኘት 5 ደቂቃ ሌላው ቢቀር 5 ደቂቃ ቻንስ እንኳን አላገኘም። ታሪክ ጆርጅ ከሚገባ በ10 እጅ ማርክ ጊዩ ገብቶ እንቅስቃሴውን ብናየው ቢያንስ እንኳን ፕሬስ ለማድረግ የሚያደርገው የጫና ለመፍጠር የሚሞክርበት ሁኔታ በጣም የሚገርም ነው የማርክ ጊዩና ያ ነገር እንኳን እንዲሆን አለመፍቀዱ ኤንዞ ማሬስካ
አሁንም ችግር ያለበት ይመስለኛል። ምናልባት ከዚህ በኋላ እንግዲህ ለማርክ ጊዩ በካራባኦ ካፕ ወይም በኤፍኤ ካፕ ለሚኖሩ ጨዋታዎች ላይ ገብቶ ብቃቱን አሳይቶ እንደው ትንሽ የተወሰነ አትሊስት እንኳን በደጋፊዎች ዘንድ እምነት እንዲኖረው ማስቻል መቻል አለበት እንጂ ካልሆነ በዚህ የቼልሲ ክለብ ላይ ኤንዞ ማሬስካ እስካለ ድረስ እድል ያለው ተጫዋች አይመስለኝም ማርክ ጊዩ። ከዛ በተረፈ ግን ቼልሲ ከረፍት በኋላ ያደረገው እንቅስቃሴ እንዳልኳችሁ በጣም ደካማ እንቅስቃሴ ነበር። በደንብ ሲጫወቱብን ነበረ። አንግል መልሶባቸዋል። እንደውም ቤኔፊካዎች ጆዜ ሞሪኖ እንደውም ከተቀጠረ ለቤኔፊካ በጣም ቅርብ ጊዜ ነው እና ከቅርብ ጊዜ አንጻር ብዙም ታክቲካዊ ዲሲዥኖችን አልሰጧቸውም ብሏል። ቃለመጠይቅ ላይ ከጨዋታው በኋላ ሲናገር ብዙም ታክቲካዊ ዲሲዥኖችን አላስተማርኳቸውም፣ የኔ የምለውን ያሰላለፍና ያጫወት ሁኔታ ብዙም አላስተማርኳቸውም፣ ባለው ነገር ነው ይዘን የገባ ነውና እንደዛም ስለሆነ ብንሸነፍም በጥሩ ሁኔታ ተጫውተን ነው የተሸነፍነው ብሏል ጆዜ ሞሪኖ። ይህም እውነቱ ይመስለኛል። በጣም ጥሩ ነው የተጫወቱት የነበረው። ቼልሲ ግን በተወሰነ ደረጃ ኳሱን ማኔጅ አድርጎ አረጋግቶ 1-0 ውጤቷን ይዞ ለመውጣት ያደረጉበት ጥረት ጥሩ ይመስለኛል። ከዛ አንጻር ከጨዋታ በኋላ እንደውም ፔድሮ ኔቶ ተጠይቆ ነበርና ምንድነው ያለው? ምንም ጎል ሳይቆጠርብን እንደውም ክሊንሺት ይዘን መውጣታችን በጣም ጥሩ ነገር ነው፣ ይሄ አንድ ትልቅ ሜንታሊቲን የሚጨምር አይነት ነገር ነው ብሏል ፔድሮ ኔቶ። እና ከዚህ በኋላ ግን አሁን ለሊቨርፑል ጋር ቀጣይ ለሚኖረን የሊቨርፑል የፕሪሚየር ሊግ ጨዋታም ሊቨርፑልን ማሸነፍ እንደምንችል የሜንታሊቲ ወይም የሞራል ድጋፍ የሚሰጥ አይነት ጨዋታ ነው፣ ሊቨርፑልንም አሸንፈን እናሳያለን ሲል የተናገረው ፔድሮ ኔቶ። እና ይሄ ጥሩ የሆነ የሜንታሊቲ ወይም አሳሰብ ይመስለኛል። እንደዚህ አይነት ነገሮችን ይዞ መግባት አለበት ቼልሲ። ምክንያቱም ሊቨርፑል እንግዲህ ዛሬ በቻምፒዮንስ ሊግ ጨዋታ ሊቨርፑል ራሱ ተሸንፏል። በጋላታሳራይ ኦሲሜን ባስቆጠረው ጎል 1-0 ተሸንፎ ወጥቷል። እና ይሄ የሚያሳየ ሊቨርፑል ሰሞኑ በጣም ክፍተት እየተፈጠረበት መሆኑን ያሳያል ሊቨርፑል። ከዛ አንጻር ቼልሲ የሊቨርፑልን ደካማ ጎኖች እንዴት አድርጌ መጠቀም እችላለሁ የሚለውን በቀጣይ የማለቂያ ሳምንት ላይ ያሉትን ጨዋታዎች ላይ በደንብ ትኩረት አድርጎ መስራት ያለበት ይመስለኛል። ኤንዞ ማሬስካ ግን እውነት ለመናገር በ11 ተጫዋቾች እስካሁን ድረስ ከባየር ሙኒክ ውጪ 6 ወር አልፎታል እንደነገርኳችሁ ሽንፈት ካስተናገደ። ይሄ የቀይ ካርድ ጉዳይ ግን አሁንም ቼልሲን እየተፈታተነ ነው ያለው። ባለቀ ሰዓት ጨዋታው ባለቀ በ95ኛው ደቂቃ ላይ አሁንም ቢሆን በቀይ ካርድ ጃኦ ፔድሮ ደግሞ አጥቂው ጃኦ ፔድሮ ወጥቷል። በቀይ ካርድ በሁለት ቢጫ ካርድ ነው የወጣው። የመጀመሪያው እንግዲህ ቢጫ ካርድ የሚገባውም አልነበረም። ከዛ በኋላም ሁለተኛው ቢጫ ካርድ ቫር ቢኖር ይሽረው ነበር። ዞሮ ዞሮ ግን እድለኛ አልነበረም። በሁለት ቢጫ እንግዲህ በቀይ ወጥቷል ጃኦ ፔድሮም። እና ይሄ ለተከታታይ 3 ጨዋታ ቼልሲ የቀይ ካርድ የተጫዋቾች ሰለባ ሆኗል እና አስቸጋሪ ነው ይሄ የዲሲፕሊን ጉዳይ። አሁንም ኤንዞ ማሬስካ በእነዚህ ወጣት ተጫዋቾች ላይ መስራት ያለበት ይመስለኛል። ምክንያቱም አይዘለቅም፣ በቀይ ተጫዋች እየተወጣ መዝለቅ አይቻልም እና ይህንን ማስተካከል የግድ ይገባል ብዬ አስባለሁ። ከዛ ውጭ ግን ቼልሲ ዞሮ 3 ነጥብ ማግኘቱ የመጀመሪያው 3 ነጥብ ነው በቻምፒዮንስ ሊግ በሁለት ጨዋታ 3 ነጥብ ማግኘቱ በጣም ወሳኝ ነው። በተለይ በሜዳው በስታንፎርድ ብሪጅ የሚያደርጋቸውን ጨዋታዎች የግድ ማሸነፍ መቻል አለባቸው። ከስታንፎርድ ብሪጅ ውጭ የሚያደርገው ጨዋታ በጣም ከባድ ነው፣ ፈታኝ ነው። ስለዚህ ያንን ነገር ደግሞ በጣም ለፉክክር ውስጥ ለመግባት በተለይ ቶፕ 8 ሆነው ቻምፒዮንስ ሊግ ላይ ከሚጨርሱ ክለቦች ላይ አንዱ ሆኖ ለመገኘት ቼልሲ የግዴታ ማሸነፍ ነበረበት ዛሬ። ያንን ማሳካቱ በጣም አሪፍ ነገር ይመስለኛል። እንግዲህ የቼልሲ አሪፍ የሆነ አቋም ባያሳይም 3 ነጥቡን ማግኘቱ ግን ይበል የሚያሳይ ነገር ነው። እንግዲህ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ይመቻችሁ። ቻው።